ወጣት ይርበውና ወደ አንድ ሬስቶራንት ውስጥ ይገባል። እዛ ሬስቶራንት ውስጥ ገብቶ social media is designed በነገራችን ላይ በህይወታችሁ እንድትኮሩ በራሳችሁ ከሚያረጋችሁ አንድ ወጣት ይርበውና ወደ አንድ ሬስቶራንት ውስጥ ይገባል። እዛ ሬስቶራንት ውስጥ ገብቶ አንድ ምግብ ያዝና መጠበቅ ይጀምራል። ያ ምግብ ሳይመጣለት ሌሎች ወጣቶች በግሩፕ ይገቡና ምግብ ያዛሉ። ይሄ ወጣት እርቦት ቀድሞ ገብቶ እየጠበቀ እንዳለ እነዛ ወጣቶች ያዘዙት ምግብ ቀድሞ መጣ። በጣም ያ ወጣት ተናደደ። ቀድሜ አዝዤ እንዴት የኔ ይዘገይና የሌሎቹ መጣ ብሎ ተበሳጨና ተነስቶ ሊወጣ ሲል አስተናጋጁ ያዘው። በዛ ሞመንት ደግሞ እነዛ ወጣቶች ምን ያህል ካስተናጋጁ ጋር እንደሚግባቡ ምን ያህል የዛ ቤት ከስተመር እንደሆኑ ይሄን ሰርቪስ ዲዘርቭ እንደሚያረጉ እየተነጋገሩ ነው። በዛ ሰዓት ያስተናጋጂ ይዘውና ተቀመጥ ወዳጄ፣ ከውስጥ ሆኖ የተመለከተክ የሆቴሉ ባለቤት አብሮ አደግህ ነው። ስለዚህ አንተ የመረጥከውን ሳይሆን የቤቱን ስፔሻል እያዘጋጀልህ ስለሆነ ነው የዘገየብህ። ስለዚህ ታገስ ብለው አስቀመጡት። ከጥቂት ደቂቃ በኋላ የዛ ሰውዬ ምግብ በ6 አጃቢዎች እየተገፋ መጣ። ያን ጊዜ እነዛ ቀድሞ የሳቁበት ሰዎች ደነገጡ። ማን ስለሆነ ነው ይሄ ሰው የመጣለት? ምንድነው እሱ? ማን ነው? ምንድነው የመጣለት መባባል ጀመሩ። ምግቡን እየገፋ ያመጣው የቤቱ ባለቤት ነበር። አብሮ አደጉ፣ አብሮት የተማረ ወዳጁ ነው። አንዳንዴ እናንተ ቀድማችሁ የሄዳችሁበት፣ የሰራችሁበት፣ የለፋችሁበት፣ ብዙ ዋጋ የከፈላችሁበት ጉዳይ ላይ ሰው ቁጭ ብሎ ሲመገብ አይታችሁ ታውቃላችሁ? ምናልባት ለእናንተ ስፔሻሉ እየተዘጋጀላችሁ ይሆን? የዘገየባችሁ አንዳንዴ የጀመርነውን ነገር ተስፋ ቆርጠን ከመውጣት ይልቅ ምናልባት የኔ የዘገየው የተሻለ ሆኖ እየመጣ ነው፣ ስፔሻሉ እየመጣ ነው። መጀመሪያ የመጣውን የታየውን እኛ ብዙ ተስፋ የቆረጥንበትን የኛ ነገር ዘግይቷል ያልንበትን ነገር የሚያስንቅ ነገር እየመጣ ይሆናል። ስለዚህ ወዳጆቼ በሚዘገዩ ተስፋዎቻችሁ ተስፋ ከመቁረጥ ይልቅ የተሻለ ነገር ይመጣል። ነገ የተሻለ ነገር አለ ለኔ አሁን ከተበላሸብኝ አሁን ከጠፋብኝ ነገር ብለን ማሰብ እንችላለን። ለራስ የምትሰጠው ክብር የሚመጣው እኔ ጀግና ነኝ አሸናፊ ነኝ በማለት አይደለም። ለራስ የምትሰጠው ክብር የሚመጣው ጀግናና አሸናፊ መሆንን የሚያሳዩ መረጃዎች በህይወት ሲኖር ነው። ለምሳሌ አምስት ደቂቃ ቁጭ ብለህ ማጥናት የማትችል ሰው ከነበር ከ5 ደቂቃ ቁጭ ብለህ ማጥናት የሚቻል ተማሪ ከሆነ ምን ያለው አምሮ ኦኬ ይሄን ነገር ምን ያረከ ነው ነጥብ ያሳካውት ነው ወደሚል ነገር ይመጣል ማለት ነው። ሪዋርዱም የበለጠ ነው። ለምሳሌ እኔ ማረባ ሰው ነኝ አልኩኝ ለዚህ መፍትሄው ሂደህ ምረባ ሰው ነኝ በል ነው። ይስተት ለምን መሰለ ማረባ ሰው ነኝ ለምን አልኩኝ የሚለውን ራሱ አምሮ መመለስ ነበረበት። ሲሄን ሳትመልስ ሂደህ መስታወት ላይ እኔ ጀግና ነኝ አሸናፊ ነኝ ምናምን በል ነው የሚል። ስለዚህ ማረባ ነኝ የሚለው ሐሳብ ለምን እንደመጣ ወደ አምሮ ማወቅ አለበት። እኔ ማረባ ነኝ የሚለው ሐሳብ ወደ አምሮ የመጣው ምናልባት ትክክል ሊሆን ይችላል እኮ እውነትም በህይወቴ ብዙ ስህተት ይሰራው ማረባ ሰው ሆኜ ሊሆን ይችላል። ሰፋለን የሚችለው የመጀመሪያው መረዳታችንን ሊያሰፋለን የሚችለው የመጀመሪያው ነገር ማንም ሰው ራሱን ማሰቃየት የሚፈልግ ሰው የለም። ራሱን መግደል የሚፈልግ ሰው የለም። መግደል የምንፈልገው ውስጣችን ያለውን ሐሳብና ስሜት ነው። እየተሰማን ያለውን ሐሳብ እየተሰማን ያለውን ስሜት ነው። ሰዎች ራሳቸውን ለመጉዳት ራሳቸው ላይ አሁን ብዙ ጊዜ የአይምሮ ህመም ላይ ያሉ ሰዎች ፊዚካሊ ነው ራሳቸውን የሚጎዱት። እጃቸውን መቁረጥ ሊሆን ይችላል። ሌሎች ነገሮች ራሳቸውን ሃርም ለማድረግ የሚነሱበት ምክንያት አይምሮአቸው ውስጥ እየተመላለሰ ያለውን ከባድ የሆነ ፔን፣ ከባድ የሆነ ስሜት፣ ሐሳብ በዚህ አካላቸው ላይ እየተሰማቸው ያለው ስሜት ሞር የሚያቀዘቅዘው ወይ ደግሞ ያን ስሜት እንዲረሱ የሚያደርግ ሞር የሚበልጥ ፔን እንዲሰማቸው ነው። ራሳችንን ለማጥፋት ስናስብ በራሱ ውስጥ ያለውን ሐሳብ ነው እንጂ መግደል የፈለግነው ራሳችንን አይደለም። ነገር ግን ያን የምንረዳበት መረዳት ላይ ስለማንሆን ቀጥታ ወደ ውሳኔ እንድንሄድ ያደርገናል ማለት ነው። አንዳንድ ሰው መንፈሳዊነት ነው ይመስለው አታስብ ለድሉ ያድጋልና ይላል። አንዳንድ ሰው ማሰቢያ እኮ የሚያሳጣን እኮ ማህበረሰብ መካከል ነው ያለው። ቁጭ ብለን እንደዚህ ምናምን ማሰብ አትችልም እኮ እኛ ይቀሰቅሱዋል። ኧረ እናስብበት እናቴ እንኳን ሳናስብ አስበንበትም ከባድ ነው። አስቡበት። የሚያንቀሸቅሹ ሰዎች አሉ። አታስብ ትንሽ ተከዝ ብለህ ጥሞና ይዘህ መሬት እያየ ማሰብ ስትጀምር የሚቀሰቅስ ህዝብ ብዛቱ እናት ይመጡና አንተ እኔ ሳልሞት ምን ይለዋል? ምን ለምን ታስባለህ እኮ ጓደኛ ይመጣ አረበና ተበድላቸው ያድጋሉ ይልጡ ያረጋል። የት እንሂድና እናስብሽ
ግራና ቀኝ እንዳናስብ፣ በደንብ እንዳናሰላስል፣ የነገሩን ጥልቀት በደንብ እንዳናይ፣ አጥርተን እንዳንመለከት የሚከለክል ማህበረሰብ ውስጥ ነው የምትኖሩት። አስቡበት። አንቺ አታማርጪ ዝም ብለሽ ቶሎ ግቢ ይላሉ። ምንም ችግር የለበትም ሰው ሲከት። አስቡበት እስቲ አስብበታለሁ በሉ። ሴት ልጅ ያለችበትን ሁኔታ አይቶ የባልን አያያዝ መገመት አይከብድም። ምክንያቱም men treat you exactly how they feel about you, no? Don't get scammed. The best advice I've ever got in life, he said, open every door that you possibly can. And then he said, the doors that close, let them close. And just keep walking through the ones that remain open. That's amazing. ብዙ ጊዜ these days ማየው ቶሎ ማግኘትን ተው እንዳያልቅብ ላይፍ ገብቷል። ሰው አሁን አቬቼን አስበው ያንን የመሰለ አቅም ያለው ልጅ he just done with 28 ይደርሳል እሱ ላይ I don't think so የ27 28 አመቱ እያለ በቅጭት አይ ሰው በፕሮሰስ ኢንጆይ የማያረግ ከሆነ ሁሉን ነገር ባንዴ ካገኘው የህይወት ጥያቄው ተመለሰለት ማለት ለካ ጉዳዩ መልሱ አይደለም መልሱን ለማግኘት የምንሄድበት ጉዞ ነው ማተር የሚያደርገው። ብዙ ሰው ሲቸገር አይዋል አየ አንዳንዱ ሰው ላይፉ ፐርፐዝ ያጣል። ፐርፐዝ እኮ ድራይቪንግ ፎርሱ አየ ድራይቪንግ ፎርሱ ካሌለ ብታገኙም አይጥምህም። ለምሳሌ ያሰቃየችህን ያቺን ሴት ትወዳታል ኢዝሊ ስትመጣስ ታቀላታል። ለምን ብዙ አለፋባትማ። ስትለፋባት ግን አትቶ በደንብ ነው ተንከባክበ የምትቆይባት። ይሄ በጣም የሰክሰስን ዲፊኒሽን እንድናስተካክል ያግዘናል ማለት ብያስባለሁ። ለምን these days እንደምንም ብለ አገኝ ምን በል ምናምን ባታገኝስ ቆይ እሺ ባታገኝስ አሁን ሰው እንደዛ ብሎ ማሰብ አይፈልግም። ባታገኝስ ባይሳካልስ ምን አይነት ሞት ነው የምትሞተው? ፈገግ ብለህ መሞት አለብህ። የጀግና መሞት አለብህ። ለምን ዝም ብለህ ተኝተህ አይደለማ። ጉዳዩ ማግኘት አለማግኘቱ አይደለም። we never know ነገ ምን ከዚህ ሰውጣ ምን እንደምሆን አውቃለሁ እንዴ? አላቅም እኮ ግን እስከዚህኛው ሞመንት ግን በህይወቴ ደስ የሚለኝ ነገር ያርኩ ነው የኖርኩት። አየህ እሱን ስታውቅ ሞትን አትፈራም። ሞት ያስጨንቅህ። ሞት ትራንዚሽን እንደሆነ ይገባሃል። ገብቷል? በነገራችን ላይ በህይወታችሁ እንድትኮሩ በራሳችሁ ከሚያረጋችሁ ነገር ማታምኑበትን ቫልዩአችሁ ያልሆነ ከናንተ ህይወት ጋር የማይሄድን ነገር ኖ እንደማለት በራሳችሁ ኩራት የሚሰጥ ነገር የለም። እንደዚሁ እንደው ባለማይ እንኳን ብናወራው ማለት ነው። በቃ ለራሴ ያለን አመለካከት የሚያሳድግልህ ነገር አንዱ ራስን እንድትወደው በቃ ቫልዩ እንድትሰጠው ከሚያረጋ ነገር አንዱ የማታምንበትን ሰዎች ፊት በኮንፊደንስ ኖ ማለት ነው። በነገራችን ላይ ኖ ስላልክ ሰዎች የሚጠሉ ይመስላል። ኖ ስላልክ ሰዎች የምሬን ነው ሰዎች የሚያከብሩ ኖ ስትል ለምን ለራስ ክብር አለ። እነዛ ኖ የምትላቸው ነገሮች እኮ ለስንፍና ሳይሆን ካንተ ህይወት ጋር ስለማይሄዱ ነው። ስለዚህ ሪሌሽንሺፕ ላይ ኖ የምትላቸው ነገሮች ያስፈልጋሉ አይደል? ማትደራደርባቸው ነገሮች ያስፈልጋሉ። ገባ? አሁን ምን አለ? ሩል ህግ አለ። ተረተኛል። የፍቅር ግንኙነት ላይ አብረህ የምትሆናቸው ሰዎች ጓደኞች ህግ አለ። ኖ ትላቸዋለህ የማይሆን ከሆነ ለምን ተመልሼ እዛ ህይወት ውስጥ መግባት አልፈልግም ነው። ተመልሼ የጀመርኩትን ምን እንደይባል ታጥቦ ጭቃ ነው። ታጥቤ ጭቃ አልሆንም። ኦፍ ኮርስ ሰዎች ነን we make a mistake። አሁንም ግን አትሊስት እያወቅን ትግል ግን ማድረግ አለብን እዛ ህይወት ስላለው። በነገራችን ላይ በህይወታችሁ እንድትኮሩ በራሳችሁ ከሚያረጋችሁ